بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. الله سبحانه وتعالى بكتاب لي يا أيها الذين آمنوا اتقوا الله وكونوا مع الصادقين إلنا نانت يامناچو سوچ ሆይ አላህን ፍሩት እንደዚሁም ከእውነተኞች ሁኑ ይላል። እውነተኝነት ሐቀኝነት የሙስሊም ልዩ የሚታወቅበት ባህሪው ነው። ለሰው ልጅ ሙስሊም የሆነ ሰው እንዲሁም ማንኛውም ሰው እውነትን ትኩረት የሚያረግ ከሆነ ሐቅን የሚናገር ከሆነ በሐቅ ላይ የሚሰራ ከሆነ አላህ Subhanahu Wa Ta'ala ያግዘዋል ይረዳዋል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? إن الصدق كأبي هريرة رضي الله عنه مثلا في حديث إن الصدق يهدي إلى البر وإن الرجل ليصدق ويتحرى الصدق حتى يكتب عند الله صديقا وإن الرجل ليكذب ويتحرى الكذب حتى يكتب عند الله كذابا. بزي حديث لي الله ملكتني نبي صلى الله عليه وسلم من يقول إن الصدق يهدي إلى البر እውነተኝነት ወደ መልካም መንገድ የሚመራ ነው። ወደ ታዛዥነት ወደ መልካምነት የሚመራ ነው። وإن الرجل لا يصدق ويتحرى الصدق ሰውየው እውነትን የሚናገር አይሆንም እንደዚሁም ለእውነት የሚጓጓና እውነትን የሚፈልግ አይሆንም حتى يكتب عند الله صديقا الله ዘንድ እውነተኛ ተብሎ እስከሚመዘገብ ድረስ وإن الكذب يهدي إلى الفجور ውሸት ደግሞ ወደ አመፀኝነት ይመራል። وإن الفجور يهدي إلى النار እንደዚሁም አመፀኝነት ወደ እሳት የሚመራ ነው። إن الرجل لا يكذب ويتحرى الكذب ሰውየው የሚዋሽ ከሆነ እንደዚሁም ውሸት ላይ ትኩረት የሚያረግ ከሆነና በሚናገርበት በሚሰራበት በሚገናኝበት ከሰዎች ጋር ሁሉ በውሸት ላይ የሚንቀሳቀስ ከሆነ አላህ ዘንድ ውሸታም ተብሎ ይመዘገባል ማለት ነው። እንግዲህ ይህ ሰው ውሸታም ተብሎ ከተመዘገበ يهدي للفجور እንደተባለው ወደ አመፀኝነት የሚመራ ነው። እንደዚሁም وإن الفجور يهدي إلى النار አመፀኝነት ደግሞ ወደ እሳት የሚመራ ነው ተብሏል። ስለዚህ በተቻለ መጠን ሙስሊም የሆነ ሰው እውነተኛ ሊሆን በንግግሩ በተግባሩ እውነተኛ ሊሆን በሙዓመላው ከሰዎች ጋር በሚያደርገው ግንኙነት እውነተኛ መሆን አለበት። እውነተኛ የሆነ ሰው ሁሉ ጊዜም አትራፊ ተጠቃሚ ይሆናል። ሐታ ነጋዴዎችንም በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁም ሰዎች በሚዋዋሉበት ነገር ሁሉ ሐቅን የሚናገሩ ከሆነ አላህ በረካ እንደሚያደርግላቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ተናግረዋል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አልበይዓኒ ፊል ኺያር ሁለት ሻጭና ገዢ በምርጫ ላይ ናቸው። የመሸጥም ምርጫ አለው የመተው ምርጫ አለው። ገዢውም የመተው ምርጫ አለው የመሸጥ ምርጫ አለው። ከዛ በኋላ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? فإن صدقا وبينا بورك لهما في بيعهما እውነት ከተናገሩ እንደዚሁም ያለውን አይብ ችግር ካለበት እንደዚሁም የመናገር ያለባቸውን ነገር ከተናገሩ በመሸጥና በመግዛታቸው ላይ በረካ ይደረግበታል። ወይን ከዘባ ወከተማ ከዋሹና ደግሞ ከደበቁ ያለውን መናገር ያለባቸውን ነገር ከደበቁ ሙሂቀት በረከቱ በይዒሂማ የንግዳቸው በረካው ይጠፋል በረካው ይነሳል ማለት ነው። ስለዚህ በእያንዳንዱ ሙዓመላችን በንግግራችን በቤተሰብ ውስጥ በሁሉም ሁኔታ ላይ እውነትን የምንናገር ከሆነ አትራፊዎች በዱንያም በአኺራም አትራፊዎች በዱንያ በረካን እናገኝበታለን አኺራ ላይ ደግሞ ጀነትን የምንወርስበት ስለሆነ እውነተኞች ለመሆን በየጊዜው ጥረት ማድረግና እውነትን መፈለግ የሙእሚኖች ባህሪ ሊሆን ይገባል። አላህ Subhanahu Wa Ta'ala ከእውነተኞች አድርገን ወሰለላሁ ወሰለም على نبينا محمد وعلى آله وصحبه أجمعين